እኔ ኦሮሞ በመሆን አልሸማቀቁም። ረጋሚ ሲመጣ ለመባረክ ነው የመጣሁት። ደጋሚ ሲመጣ ለማፍረስ ነው የመጣሁት። አገልግሎት ሲፈልግ አንዳንድ አገልጋዮች ገፉ። የቤተ ክርስቲያን ሰብሳቢ ጋር ይርኩና አገልጋይ የሚሆን ምን አይነት ሰው ነው ብዬ ጠየቁ። ነፍሳትን ወደ ጌታ የሚያመጣ ሰብኮ ትውልድን የሚያድን ጠብቀኝ አልኩና ሰብኬ 5 ሰው ከመናራ ይዤ ወደ ቸርች መጣ። ስለዚህ ለኔ የተጠራሁት ቆሻሻ ኃጢአተኛ ደካማ ስለሆንኩ ነው እንጂ ሁሌ ደግሞ አሳይቶኛል። በእኔ ብታምኑ እኔ ያደረኩት ብቻ አይደለም ከዛም በላይ ማለት ይችላል። የህይወት ፕሪንሲፕል ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። ለሚያምን ሁሉ ይቻላል። እሺ ብትሉ ለኔም ብትታዘዙ የምድርን ፍሬና በረከት ትበላላችሁ። እንዲህ ብትሉ ሰይፍ ሁልጊዜ ክርስቶስን ከቃሉ ጋር መታመም አይደለም የታመመ መፈወስ ደስ አይል አይን ማብራት እንችላለን እኮ ስለ ቃል ገብቶልናል። እሱ ደግሞ በቃሉ ታማኝ ሰማይና ምድር ያልፋል እንጂ ቃል አያልፍም ብሎ ለቃሉ ታማኝ የሆነ አምላክ የሰናፍጭ ቅንጣት ወደሱ ማደግ ነው። እኔ ባሳለፍነው ሳምንት በፓስተር ትዝታው ዙሪያ ያልተገባ መልእክት በማህበራዊ ሚዲያ በማሰራጨቷ ምክንያት በቁጥጥር ስር ውላ የነበረችው የህግ ባለሙያዋ ሰብለ አሰፋ በተከሰሰችበት ጉዳይ እጅግ አስደንጋጭ የሆነ መረጃ አውጥታለች። የህግ ባለሙያዋ ሐሰተኛ መረጃ በማሰራጨት ተከስሻለሁ ስትልም ገልጻለች። በጣም አሳሳቢና መጥፎ አዝማሚያ ነው ስትልም ተደምጣለች። ባለፈው ሳምንት በቁጥጥር ስር የዋለችው የህግ ባለሙያ ሰብለ አሰፋ ሐሰተኛ መረጃ በማሰራጨት እንደተከሰሰች ጠበቃዋ ለቢቢሲ ተናግረዋል። የህግ ባለሙያ በወንጀል የተገኘን ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መደገፍን ለመቆጣጠር በጸደቀው ማሻሻያ አዋጅ ዙሪያ በማህበራዊ የትስስር ገጽ ላይ አስተያየት መስጠቷን ተከትሎ ነበር ባለፈው ሳምንት ሐሙስ ሰኔ 12 ቀን 2017 ዓ.ም በቁጥጥር ስር የዋለችው። አርብ ሰኔ 13 ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበችው የህግ ባለሙያ ሰብለ የዋስትና መብቷ ተከብሮ በ30 ሺህ ብር ዋስ በማግስቱ ቅዳሜ ከእስር ተፈታለች። በማሻሻያው በሽፋን ስር ምርመራ የሚያከናውኑ መርማሪዎች ከአቅማቸው በላይ ሆኖ ከግድያ ወንጀል በስተቀር በሚፈጽሟቸው ወንጀሎች እንደማይከሰሱ መደንገጉን ተከትሎ አዋጁ መነጋገሪያ ሆኗል። ጠበቃዋ በመቶ ሺዎች ተከታይ ባላቸውና በስሟ በተከፈቱ የቲክቶክ እና የፌስቡክ ገጾቿ ላይ ስለ ድንጋጌው 2 አስተያየቶችን ሰጥታለች። ይህን ተከትሎ ሐሙስ ሰኔ 12 ቀን 2017 ዓ.ም ከቀኑ 7 ሰዓት አካባቢ በፖሊስ እንፈልግሻለን ተብላ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ መታሰሯን ጠበቃዋ አቶ አንዱ ዓለም በእውቀቱ ለቢቢሲ ተናግረዋል። በማግስቱ አርብ ሰኔ 13 ቀን 2017 ዓ.ም ልደታ ፍርድ ቤት 11ኛ ምድብ ችሎት የቀረበች ሲሆን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ 1185/2012 አንቀጽ 2፣ 3፣ 5 እና 7ን ተላልፋ ተገኝታለች በሚል ክስ ተመስርቶባታል። የወንጀል ዝርዝሩ ተከሳሿ የወንጀል ድርጊት ስለመፈጸሟ አምና የተጠርጣሪነት ቃል መስጠቷን የሚያስረዳ ሲሆን ጠበቃዋ ይህን ቃል በፖሊስ ጫና ስር ጠበቃና አማካሪዋ በሌለበት የተሰጠ በመሆኑ አንቀበለውም ብለዋል። ተከሳሿ ጥፋተኛ ነኝ ብላ አታምንም ሲሉ የደንበኛቸውን አቋም የተናገሩት ጠበቃው ሐሳብን በነጻነት የመግለጽ መብትና በተከሰሰችበት አዋጅ የሚያስከስስ ተብሎ የተቀመጡ ሁኔታዎች ጥበቃ እንደሚሰጧት ገልጸዋል። አንድ ሰው ሙያዊ ትንታኔ በሰጠበት ጉዳይ ሊጠየቅ አይገባም። አዋጁም ላይ ያለ አንድ አስተያየት ሐሰተኛና የጥላቻ ንግግር ተብሎ የማይወሰደው በዜና ትንታኔ፣ በሙያ በፖለቲካ ትችት ሲቀርብ ነው በማለት ስለ ክሱ አብራርተዋል። ሁላችንም አዋጅ ተመልክተን የየራሳችንን አስተያየት እንይዛለን። እንደ ህግ ባለሙያ በተናገረን ቁጥር መንግስትን ካልጣመው ጥፋተኛ ናችሁ ልንባል ነው ማለት ነው በማለት ተከሳሿ የራሷን አስተያየት ማንጸባረቋን ጠቁመዋል። ትንታኔ ነው የምትሰራው። ትንታኔ ላይ ሰው ተሳሳተ ተብሎ በጥላቻ ንግግር አይከሰስም። ፍላጎቱ መታየት አለበት። በየቀኑ የምታደርገው ነው ሲሉ ክሱን አጣጥለዋል። ክሱ ውድቅ መደረግ ያለበት ነው ያሉት አቶ አንዱ ዓለም ክሱ እንዲቋረጥ አቤቱታ እንደሚያቀርቡ ለቢቢሲ ተናግረዋል። የክሱን አንድምታ በመመለከት በቢቢሲ የተጠየቁት አቶ አንዱ ዓለም በጣም አሳሳቢና መጥፎ አዝማሚያ ብለውታል። እግዚአብሔር የረዳው ሰው ከድሎቹ ያለፈ ሰው ከመከናወኖቹ ያለፈ ሰውና በየቆመበት የትላንትናዎቹን ድል እየተናገረ ሰውን የማያሳንስ ሌሎቹን ደግሞ ዝቅ የማያደርግና የራሱን እስከ መጨረሻ ይዞ ለመቀጠል ልብ ያገኘ ሰው መሆን ይጠይቃል። እግዚአብሔር ከትላንትና ያፋታል፣ ከድሎች ያፋታል። በብዙ ስሜት ነው ይሄንን ምናልባት ይሄን መልእክት ትልልቆች ከኔ በላይ ብዙ የደከማችሁ ያገለግላችሁ ብዙ ያፈራችሁ አገሬ በጣም የምታውቃችሁ እቺ የክርስቶስ ቤተክርስቲያን በጣም የምታውቃችሁ እግዚአብሔር በሆነ ወቅት ላይ ለእልፍ ያደረጋችሁ ጫፋችን እስከ እልፍ ጫፋችን እስከ መታወቅ ጫፋችን እስከዚህ አይደለም
ገና ነው፣ እንወርሳለን። ከዛሬ ነገ ይሻላል። ነገ ትልቅ ድል ለመንግስት የተጠበቀ ነው። ስለዚህ እፈጥናለሁ እንዳለ ፍጥነትን የሚከለክል ትላንት ምናልባት ይዞን ከቀረን ጥያቄ ያስነሳል። አንዳንድ ጊዜ ለምንድን ነው እንዲህ የሆን ነው? አንዳንድ እኮ በጣም የተባረኩ እግዚአብሔር መኖሩን እርግጠኛ የሆንባቸው አገልጋዮች እንደ ምልክትና ምሳሌ በእኛ መካከል ነበሩ። አሁን ለምን እንዲህ አልሆነም ብለን አንዳንዴ በፍጹም ጨዋነት የምናነሳቸው ንግግሮች አሉና አሁንም ልቤ ተስፋ የሚያደርገው በዚህ ነው። ትላንትና ላይ ደግሜ ማሰብ ማልፈልጋቸው ውድቀቶች ይኖሩኝ ይሆናል። ሰይጣን ብዙ ጊዜ ግን ሪማይንድ የሚያደርገን እሱን ነው። ይህንን እየተውን ከትንንሽ ድሎቻችን መቼም መንግስቱን የሚያክል ድል የለንም። አክሊልን የሚያክል ድል አላስመዘገብንም እስካሁን። አክሊል ከሁሉ ከፍ ያለ ነው። የታየልንን ያን የሚያክል አገር ገና የተውነው የለም። ስለዚህ እንኳን እግዚአብሔር ሰራ በእኛ ዘመን፣ እንኳን በጊዜያችን እግዚአብሔር ያደረገ ከነዚህ ተላቀን ወደፊት እንድንሄድ እግዚአብሔር ከትላንትና ድሎቻችን እንዲያፋታን ጸሎቴ ነው። መንግስተ ሰማይ ስብከት፣ ትምህርት፣ ትንቢት፣ ልሳን የሚባል ነገር የለም። የጸጋ ስጦታ በምድር ነው። ስለዚህ በምድር የተሰጠን ለአገልግሎት ነው። የሚገርመው ማንኛውም የጸጋ ስጦታ ለግለሰብ አይሰጥ። ቤተክርስቲያንን ወይም ቅዱሳንን ለማነጽ ነው የሚሰጠው። እናቴ ጌታን ከተቀበለች ጊዜ ጀምሮ ጌታን ካገኘች ጊዜ ጀምሮ ይህንን ሀገር ለቃ እስከምትሄድ ድረስ መስከረም ላይ ሁል ጊዜ እኛ ቤት ድግስ ነበር። የድግሱ ስም የምስጋና ቀን ያሰለፍ የምስጋና ቀን ነው ይባላል እና ቤቱ ቸርች ነው የሚሆን። ፑልፒት ይመጣል፣ ዘማሪ ይጋበዛል፣ ሰባኪ ይጠራል፣ ጠዋት አለ ፕሮግራም፣ ከዛ ምሳ ይበላል፣ ከዛ ከሳ በየአመቱ ምንድነው እርስሽ የድሮ ጴንጤ የሆነ ነገር ቪዛም ሲያገኝ ምንም የምስጋና ቀን ይደረጋል። ስለተደረገል ናይስ ኑና መስግን ይባላል። አሁን ኑና አልቅስ ብቻ መከራው ይነግራል። የተሳካለት ቀን መንገድ ላይ ነው ፕሮፌት ያን እኮ እንትን ያልኩህ ሆነ እኮ አይገርምም? ያ ለእምነት እንዲሆን ብዬ ምድር ለእኔ እምነት የሚሆን እኔ ስነግርህ ማምኛለሁ። ለእምነት እንዲሆን ሊያበረታታኝ እና ምንድነው የእናቴ ርሷ ስለ ዳንኩ ከጨለማ ስለወጣው ትላለች። የዘላለም ሕይወት ስላገኘች የእሷ መዳን ብቻ መሳል እሷ ስትድን ነብዬ ነው ከዛ ውስጥ ሰብስቢያቸው ሲጓደኞችን እንብላ እንጠጣ ምን እናመስግን እንዘምር ምን ተገኘ በቃ አድርጎልኛል። ምስጋና የሚከለክሉ ስፒሪቶች እኔ ስማቸውን አውቀዋለሁ። ሸቃባ መናፍስት ይባላል። ይሸቅበዋል። ምን አይደለም እኮ ትናደዳለህ። በጠዋት ተወኝ ደብሮኛል። ምን ሆንክ? በእናታችሁ ተወኝ ደብሮ ምንድን ነው? እነዚህ መናፍስቶች አግኝተው ነው ሀይ ብለው ጠላቶቻችሁ ያውቁታል በምስጋና ምን እንደሚመጣ። ለዚህ ነው ከእንቅልፍ ስትነሳ አስደብሮ የሚያስጀምር ቀኑ የድል እንደሆነ ያውቋል። ቴንኪው በለው ማለዳ ተርሳለ። ከእንቅልፍ ስትነሳ ምን አይነት የጨጋ ገፈው ቀን ነው አትበል። ዝም ብለህ ስትነሳ ይኸውልህ ከዛው በእንቅልፍ ልብ ነው መዝሙሩ መጀመሪያ ያለብህ ምስጋና ማለት ያለብህ። ኧረ ህይወታችሁ በምስጋና ይሞላል። ከመጀመሪያው ገና ስትጀምረው እኛ ወንጌላውያን ስን እነሱስ ምንድን ናቸው? በወንጌል አያምኑ? ወንጌል አንዱ አካል ብላ አይደለም እንዴ 27ቱ መጽሐፍ ቅዱስ ኦርቶዶክስ እና ካቶሊክ ያጸኑት ያጸደቁት? ሲጠቅሱት ከወንጌሉ አይደለም የሚጠቅሱት? ቅድም እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ እና 10 ቀን ቆያለሁ ለስራ። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን ግርግሩም አልችለው። እኔ እሑድ ጠዋት የት ነው የምሄደው? ኦርቶዶክስ ቤተክርስቲያን ነው የምሄደው። አላደግኩበትም አይደለም። ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል በአንድ እሑድ ላይ። የራሱ ምርጫ አለው። እየተመረጠ እኛ መካነ ኢየሱስ ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመልእክት እናነባለን። ኖርማል ስቲል መካነ ኢየሱስን ሊተርጂ የሚከተሉት እሱም እየጠፋ ነው። ግን ብዙ አሁን እንሞክራለን ያን እንዲነሳሳ አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል። እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ። ከኦሪት የተወሰነች ክፍል፣ ከነቢያት የተወሰነች ክፍል፣ ከመዝሙር የተወሰነ ክፍል፣ ከወንጌል፣ ከሐዋርያት፣ ከራእይ መጽሐፍ ቅዱስ ይነበባል። የኔ አርጊመንት ያለው ምንድነው? እሱ እኛ ራሳችን ለራሳችን የሰጠነው ስም የበለጠ ፕሮቮክ አላደረጋቸውም ወይ? እነዚህን ሰዎች የበለጠ ፑሽ አላደረግናቸውም ወይ? ክርስቲያኖች ናችሁ፣ ከኛ ሳይድ ስለምን አይመጣም? ኦኬ አሁን
ሌላው አርጊው ማድረግ ነገር እኛ ለብርሃን ይበራልን። እጅ ከሚል ሃይማኖት ማንም እየመጣ እያቦካው በዚህ ሂጂ በዚህ ሂድ ከሚለው ሊገላግል ሲፈልግ ራሱ በልብ ላይ ብርሃን ያበራል። ከዛ በቃ የመጣው ብርሃን ደግሞ እንደ መህልቅ ልብህን ይዘዋል። በቃ ቆንጥጦ አንድ ነገር ከያዘ ከዛ በኋላ ቢያባብሉ እዛ ቢያስጠምቁ እዛ እየወሰዱ አንዳንድ ገዳም ተንበርከክ ቢሉ እዛ ቄጤማ ይዘው መጥተው ቢያሸቱ ከዛ ስዕል ስጦታ ቢሰጡ አንዴ እንደ መልሕቅ የያዘ ቃል ሳያወጣ አይቀርም። አብዛኞቻችሁ የወጣችሁት ቃሉን ልኮ እንደ መልሕቅ ልባችሁን ይዞ። የኔ ቤተሰቦች አትናፍቁም? እኔ አንዳንድ አገር ለመውጣት ኤምባሲዎች ጎራ ብዬ አውቃለሁ። አቤት ያለው ምጥ፣ አቤት ያለው ምጥ፣ አቤት ያለው ፕሮቶኮል፣ አቤት የተሳካ ያልተሳካ ዜናም ጭንቅ አለኩ። የሆነ ከተማ መሰረት ያለው የሰው እጅ ያልሰራው ጌታ ለሚወዱት ብሎ ያዘጋጀው። አሁን ራእይ ምዕራፍ 21 ላይ ሃሌሉያ ራእይ ምዕራፍ 21 ላይ ሲገልጽ ሞስት ፕሮባብሊ ተምሳሌታዊ በሆነ መንገድ የገለጠውን የሚመስለኝ አውራ ጎዳና ወርቅ ነው ይላል። እኩል የሆነ ፐርፌክት የሆነ ከተማ ይላል። ስማቸውን ጠርቼ የማልጨርሳቸውን the most precious የሆኑ ነገሮችን ይናገራል። እንዴ ጨለማውን እንዴት እናደርገዋለን ብርሃን ስትል በዛ ፀሐይ የለም ይላል፣ በዛ ጨረቃ የለም ይላል። ምን ሊወጣን ነው ስትል ራሱ በጉ ፀሐይ ይሆናል፣ ራሱ ብርሃን ይሆናል፣ ራሱ ፀሐይ ራሱ ብርሃን ይሆናል። በዛ መቅደስ የለም ራሱ በጉ አለ። አንዳንድ ሰው ኢየሱስ የሚያስፈልገው ፕሮብሌም እስካለብኝ ድረስ ብቻ ነው ብሎ ነው የሚያስበው። ከሌለብኝስ ኧረ እናት እኔ ዋዛ አይደለሁም እንዴትም አድርጌ እኖረዋለሁ የሚል ማዕት ሰው አለ በዓለማችን። ኢየሱስ ግን ማየት ሲያቅተን ብቻ የሚያስፈልገን ጌታ አይደለም፣ አይናችን እያየም ያስፈልገን። ስለምናነክስ ብቻ አይደለም ኢየሱስ የሚያስፈልገን፣ ጤነኛ እግርም እያለን ኢየሱስ ያስፈልጋል። ዲዳ ስለሆንን ብቻ አይደለም ኢየሱስ የሚያስፈልግ፣ ተናጋሪ አፈቀላጤ እሳት የላስን ብንሆንም ኢየሱስ ያስፈልጋል። ክብር ለጌታ ይሁን። ኢየሱስ የሚያስፈልግ ፕሮብሌም ሲኖርህ ብቻ ነው። ኖ ኦልሬዲ ሰው በፕሮብሌም ስር ያለ ፍጥረት ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ሁላችን ወደ ገዛ መንገዳችን አዘነበልን፣ ተቅበዘበዝን እንደጠፉ በጎች ነው የሚለው መጽሐፍ። በበደላችንና በኃጢአታችን ፈዘዝ ብለን ነበር አይደለም፣ ሞተን ነበር። ያጩ መፈዘዝና መሞት በጣም ይለያል። የፈዘዘ ነቃ ይላል ወይ ሲተኮስ ይነቃል፣ የሞተ ሲተኮስ አይነቃም። ስለዚህ ኢየሱስ የሚያስፈልገን ለምንድን ነው? ሙታን ስለነበር። ቆመን እንሄዳለን ግን ሙታን እና ኢየሱስ የሚያስፈልገው እንዲህ አይነት ፕሮብሌም ያለው ሰው ስንሆን ብቻ አይደለም። እግዚአብሔር እንደነተ ያሳደገ ሰው እንደ አባት ያሳደገ ሁላችሁም ብትጠየቁ እግዚአብሔር ከየት እንዳነሳችሁ የምትናገሩት ነገር አለ። ለኔ በጣም እግዚአብሔር ትልቅ ነገር ነው ያደረገልኝ። እዚህ እናቴ ልኝ አባቴ ልኝ አጠገቤ የሚጠጋጋኝ ሰው የለኝ፣ ቢቸግረኝ የማማክረው ሰው የለኝ። ኤቭሪ ነገር ዝግ በሆነበት ጊዜ ኤቭሪ ነገር ማምናቸው ሰዎች በከዱኝ ሰዓት፣ የምደገፋቸው ሰዎች ዞር ባሉ ሰዓት፣ ማንም በማያውቀኝ ሰዓት፣ ማንም ጓዳይን ማንም በማያንኳኳበት ሰዓት፣ ማንም በማይመጣ ማንም በማይደውልልኝ ሰዓት እግዚአብሔር አባቴ ነው ስላችሁ ይቀልባችሁ። እግዚአብሔር አባት ያሳደገኝ አባት አንድ ጊዜ ሰይጣን በታላቅ ቁጣ እውነቴን ነው የምላችሁ ተስፋ አስቆረጠኝ። ከዚህ በኋላ ማገልገል አልችልም፣ ይኸው የምታምናቸው ሰዎች ፊታቸውን አዙረውብሃል፣ ማንም ሰው አይደውልልህም፣ ተፈላጊ አይደለህም፣ ስለዚህ ለቀህ ብትሄድ ይቻላል ከተማውን አለኝ። አንድ ሌሊት ላይ መንፈስ ቅዱስ እንዲህ አይነት የሚያጽናና ቃል ነገረኝ። ወንጂ ከምትባል ከተማ ስትመጣ የነገርኩህን ድምፅ አዲስ አበባ አልቀይረውም ማለት የተናገረህ ሰው አይደለም፣ እኔ ነኝ አደርሳለሁ ያልኩህ፣ እንደተናገርኩህ አደርሳለሁ አለኝ።
ይኸው እኔ ምስክር ነኝ። ምስክሮች ባሉ ፊት ነው የምናገረው። እሱም ብትጠይቁት ብዙ ነገር ይነግራቸዋል። እግዚአብሔር በአዲስ አበባ ከተማ እንደ እናትም እንደ አባትም ሆኖ ያሳደገኝ ሰው ነኝ እያልኳችሁ ነው። በትዝታው ሳሙኤል ላይ የተመሰረተውን ክስ እንዴት አዩት? በድፍረት በትዕቢት በመናቅ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። የውሻ ጌታው ምግብ የሰጠው ነው። አሁን የትዝታው ጸባይ ውስጥ የምናየው ይሄንን ባህሪ ነው። ችግሮች ሊኖሩ ይችላሉ ብዬ አስባለሁ። ትዝታው ጋር አንደኛ ማይንድ ዲስኦርደር ሊኖር ይችላል። የኛ ቤተክርስቲያን የህግ ክፍል ከፍተኛ የሆነ ድክመት አለበት። ይሄንን እንደ በግልጽ ቋንቋ ነው። ትዝታው ከእድገቱ ጀምሮ በትዕቢት የተሞላ ልጅ ነው። የውሻ ባህሪ ጽጌ ስጦታው ላይ የምንጸባረቃል። ጽጌ ስጦታው መኖክሴ ያገባ ሰው እንዴት አያብድም? አንዳንዶች ይህ ክስ ትዝታውን ማጀገን ነው ብለው የሚናገሩ ሰዎችም አሉ። በነገራችን ትዝታው በዚህ ኃጢአት ኤክስፒሪየንስ ያለው ሰው ነው። ትዝታው እኮ ሌላ ማግባት ላይ አይደለም፣ ወደ ጥልቅ የሆነ የዝሙት ህይወት ውስጥ ነው የገባው። ኢትዮጵያ ውስጥ አለ ሰዎች የሚገደሉበት ገዳም አለ ብሏል። ትዝታው ራሱ እንዲህ ወደ ክስ እንዲመጣ ምናምን ያደረገው የምዕመናን ጩኸት ነው። ትዳሩን ፈቶ እንደገና ከትዳር መፍታት በተጨማሪ ደግሞ ሌላ የድቀት ገጥሞታል። የፕሮቴስታንት ፓስተሮች አሉ በቪዲዮ የተደገፈ በእጃችን ያለ የሴቶችን ማህፀን እየረገጡ እንፈውሳለን። ትዝታው ምን የተለየ ነገር ስላደረገ ነው እንዲህ አይነት ክስ የመጣበት የሚሉ ሰዎች አሉ። ቅርታ አድርግልኝና የትዝታው እምነት ምንድነው ተብዬ ብጠየቅ አላውቅም። አንዳንድ ሰዎች ፓስተር ብሎ ሲጠሩት እሰማለሁ። እንግዲህ ፓስተርነት በስድብ የሚሰጥ ከሆነ አላውቅም። ባለጸጋ እመቤት ብሎ እኮ ዘምሯል። ባለጸጋ እመቤት ባለጸጋ እናት ተክለ ሃይማኖትን ሲሳደብ እኮ ገብረ መንፈስ ቅዱስን ሲሳደብ እኮ ትዝታው ከነሱ በላይ ቅድስና ማድረግ ያደረሰ ነው ይመስለው። ጊዮርጊስን ሰድበሽ መልካም ወጣት ማፍራት ይቻላል። ባይታዊ ሰይጣን በደብረ ሊባኖስ ብሎ ምእመናኑም ሆነ ቤተክርስቲያኒቷ የትዝታው ነፍስ አላሳሰባቸውም። በነገራችን እዛ ካሉት እዚህ ቤት ቆይተው ወጡት ናቸው የበለጠ አይምሯቸው ጤነኛ ያለው ነው። ቤተክርስቲያንን በድያለሁ፣ አጥፍቻለሁ፣ ተሳስቻለሁ፣ ከመንገድ ወጥቻለሁ ካለች ቤተክርስቲያን ይቅርታ ታደርግለትም ታደርጋለች። እግዚአብሔር በስም አውቄያለሁ ባይ ዘ ወይ እሺ እዚህ ጋር የምትሞላውን አረጋዋለሁ ቢል እግዚአብሔር አሁን ምን ትላላችሁ ወንድሞች? የምትለምነውን አረጋዋለሁ፣ እዚህ ላይ የምትጽፈውን አረጋዋለሁ፣ በዚህ ሰዓት የምትናገረውን አረጋዋለሁ፣ ልመናህን አረጋዋለሁ፣ ጥማትህን አረጋዋለሁ ቢል እግዚአብሔር ምን ትለምናላችሁ? ቁጥር 18 እሱም በቃ እንግዲያው ካወቀኝ ሞገስን ካገኘው ቁጥር 19 እግዚአብሔር ትክክለኛ ረሃብ ያስርባችሁ። የዚህ ሰው ረሃብ አንድ ነው፣ ብዙ ረሃብ የለውም፣ አንድ ነው። በምንም ነገር ልታታትለው አትችልም። በምንም ነገር ሊደለል አይችልም። የዚህ ሰው ረሃብ አንድ ነው። አገላብጦ ቢያየው አንድ ነው ረሃቡ። አገላብጦ ቢያየው እግዚአብሔር አንድ ነው ጥማቱ። የምትለምነውን አረጋለሁ በፊት ሞገስን አግኝታል። እባክህ ሞገስ አግኝቼ ከሆነ ያ እባክህ ክብርህን